እሺ ፕሮቴስታንቱ ልሳን የሚተረጉም የት ነው ያለው? የተለያየ ቦታ አለ በየቸርቾቹ ልሳን የሚተረጉም። አንድ ቦታ ጠቁመኝ። እሺ ሲጄ ቸርች። መቼ ነው የተተረጎመው? በቪዲዮ ማስረጃ ልታሳይ ትችላለህ? አሁን ስፔሲፊክሊ አውጥቼ ላላሳይ እችላለሁ፣ ግን ሲተረጎም ብዙ ጊዜ ይተረጎማል እና በብዙ ፌሎች ደግሞ ልሳን ይተረጎማል። እንግዳ ከሆንክ እኔ አላውቅም፣ ግን እሱ ነገር ቼክ ልታረግ ይችላል ራስህ። እና እሺ ልቀጥል ወደ ሐሳቤ። የትኛውም ቸርች ልሳን ሲተረጎም አይተን አናውቅም። አሁን ካንተ እየሰማን ነው። በማስረጃ ብታሳየን ደስ ይለን ነበር። እንግዲህ ካልቻልክ ምንም ልናደርግ አንችልም። እሺ ቀጥል። እሺ ልቀጥል እና ጳውሎስ እየተናገረ ያለው ትርጉሙን ካላወቃችሁት ቀስ ብላችሁ ጸልዩ፣ ወይም ብቻችሁን ስትሆኑ ጸልዩት። ምክንያቱም ሌሎቹ የምትናገሩትን አያውቁምና፣ ስለዛ ዝም ብላችሁ ሰውን እንደማወክ ነው የሚሆንባችሁ። ልሳን ከምትናገሩ እንደውም ትንቢት ብትናገሩ ሰውን ያነጻል፣ ምክንያቱም በሚገባው ቋንቋ ነው አለ። ነገር ግን ልሳን ስለማይረዳው በልሳን ብናገር ምንም ሊጠቅማቸው አይችልም። ነገር ግን በልሳን ብቻችሁን ጸልዩ ነው እንጂ እያለ ያለው ልሳን ካልገባችሁ አጸልዩ ያለ አይደለም። ኮንቴክስቱ የሚናገረው የቱ ጋር ነው ያለው? እሺ ላንብበው። ልሳን ምንድነው የምታነበው? ቆይ አንዴ ልሳን ያልከኝና የቱ ጋር ነው ያልከው? አዎ እኮ የቱ ጋር ነው ያልኩት ላወራው ለሁሉም ሳይሆን ለጥያቄ ነው። ጥያቄ ደግሞ ልሳኑን ካልገባችሁ አይደለ ያልከኝ? ልሳኑን ማታውቁት ከሆነም ካልገባችሁ ለራሳችሁ ለብቻችሁ ተናገሩ፣ ሰው እንዳታሰናክሉ ብሏል አልከኝ። ካልገባችሁ ሳይሆን ሰው ስለማይገባው እንዳታሰናክሉ ነው። ምንም እንትን የለውም። እብድ ነው ይሉሃል ይላል እዛው ዝቅ ብሎ። ወዳጅ መጽሐፉ የምታነበው ከሆነ ሙሉን በስርዓት አንበ መረዳትና ከዛ በኋላ ማብራራት ነው የሚኖርብህ። እብድ ነው ይሉሃል ነው የሚለው ማያውቁ ሰዎች ወይም በማይተረጎም ልሳን ሲነገር። አሁን ጥያቄ ግን የቱ ጋ ነው ካልገባችሁ የሚለው? ምኑ ነው ካልገባችሁ የሚለው? ካልገባችሁ በሰው ፊት አትናገሩ ብሏል ጳውሎስ አልከኝ አይደለ? ካልገባችሁ አይደለም ያልኩት እኔ። በቃ ማይረዱት ከሆነ የሚተረጉም ከሌለ በሰው ፊት አትናገሩ ያልኩት እኔ። በአሁን አስተካከልከው ጎበዝ። አይደለም እንደዛ አይደለም። ቅድም ያልከው ካልገባችሁ ካልተረዳችሁት ብለን የቀጠልከው አሁን ደግሞ አስተካክለዋል። ጥሩ ነው። ማስተካከልን ነው የሚስማማኝ። ካልተተረጎመ ነው አይደለ? ተርጓሚ ከሌለ በጉባኤ መካከል አትናገሩ ነው የሚለው አይደል? አው በጣም ጥሩ። ልሳን ይተረጎማል? አው ይተረጎማል። የሚተረጎም ልሳን መልእክት ያለው ነው ወይስ መልእክት የሌለው? ማለት አልገባኝም። ልሳኑ ማለት የሚነገረው ልሳን የሚተረጎም ከሆነ መልእክት አለው ማለት ነው አይደል? ሐሳብ አለው አይደል? አዎ ሐሳብ አለው። አዎ ተናጋሪው ያንን ሐሳብ አውቆት ነው የሚናገረው ወይንስ ያንን ሐሳብ ተናጋሪው ሳያውቀው ነው የሚናገረው? እሺ በጣም አሪፍ። መጽሐፍ ቅዱስ ላይ እኛ እንዴት እንደምንፈተው ልንገር። ማለት መንፈስ በማይናገር መቃተት ስለናንተ ይቃትታል ይላልና መንፈስ ቅዱስ በማይናገር መቃተት ሲቀጥት ያንን ልሳን ከኛ ውስጥ እንዲወጣ ያደርገዋልና በዛ አማካኝነት ባንረዳውም ግን ሁሉን የሚያይ መንፈስ ቅዱስ በማይናገር መቃተቱ ሲቃትት በእኛ ውስጥ እሱ ይቃትትልናል። ድምጽ አይሰማም። እዩ አለውን ይሰማል? ጸጥ እያለ ነው ማለት አሁን ይሰማል። ኦኬ እሺ ይቅርታ ኔትወርኬ ነው። ምን ነበር ያልከኝ? ጥቅስ ነበረ ሮሚ ላይ ያለውን መንፈስ በማይነገር መቃተት ይማልዳል ይላል አልከኝ። ምን አገናኘው? እኔ መንፈስ ይማልዳል የሚለውን መች ጠየቅኩ? ተናጋሪው የሚናገረውን ነገር መልእክት ያለውን ያነ ነገር ያውቀዋል ወይስ አያውቀውም ነው? እሺ ላያውቀውም ይችላል። ኦኬ ሊያውቀውም ይችላል። እሺ ላያውቀው ይችላል የሚለውን መልእክት ስጠኝ፣ ማስረጃ ስጠኝ።
ምን እንደማያውቀው ነው? አዎ መልእክት ያለው ነገር ሲናገር ተናጋሪው ግን ምን እየተናገረ እንደሆነ አያውቅም። ማለት መልእክቱ ምን እንደሆነ አያውቅም። ሙት ይሁን ዳን ይሁን ተደሰት ይሁን ተከፋ ይሁን የሚያውቀው ነገር የለም ነው እያልከኝ ያለው? ሊሆን ይችላል በአንዳንድ ጊዜ። ማስረጃ? እሺ መጀመሪያ አንተ እንደሚያውቀው ማስረጃ አስጠኝ። ሊያውቀውም ላያውቀውም ይችላል አልከኝ እኮ። ሊያውቀውም ይችላል ያልከኝ አሁን አንተ ነህ ነገርከኝ። እኔ ምንም ስላላልኩ ማስረጃ መስጠት አይጠበቅብኝም። ላልኩት ነው ማስረጃ የሚያስፈልገኝ። ምንም ስላላልኩ እኔ አንተ ነህ ልታመጣ የምትችለው፣ ምክንያቱም ያልከው አንተ ነህ ያወራኸው። እሺ በጣም አሪፍ። እንደዛ ከሆነ ይሄንን ጥቅስ ድጋሚ እደግመዋለሁ። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለምና በመንፈስ ግን ሚስጥርን እናገራለን። አይምሮ ያለ ፍሬ ይቀራል እያለ ይናገራል። ስለዛ አይምሮ ያለ ፍሬ ይቀራል ማለት በቃ ስንናገር በቃ ካርናል ቦዲያችን አይምሮአችን ዊዛውት ፍሩት ይሆናል ማለት ነው። የዛኔ በቃ በመንፈሳችን ነው የምንጸልየው ማለት ነው። ማስረጃው ግልጽ ለማድረግ አይምሮ ያለ ፍሬ ይቀራል የሚለው ጥቅስ አይደለም። የኔ ጥያቄ አይምሮ ያለ ፍሬ ይቀራል ምን ማለት ነው ሳይሆን ተናጋሪው መልእክት አለው ብለኛል። ልሳን ቅድም ይተረጎማል መልእክት አለው ብለኛል። መልእክት ካለውና የሚተረጎም ከሆነ ያ የሚተረጎመውና መልእክት ያለውን ልሳን ተናጋሪው ያውቀዋል ወይስ አያውቀውም? ጥያቄ ገብቷል? አሁን የሚያውቀውም አለ የማያውቀውም አለ አልኩ። ከዛ ለማያውቀው ማስረጃ ስትለኝ አይምሮ ያለ ፍሬ ይቀራል። የሚጸልየው አይምሮ ያለ ፍሬ ቀራ ማለት አይረዳም ማለት ነው። የማን አይምሮ? የጸለየ አይምሮ። እሺ ጥቅሱን ንገረኝ። ቁጥር ስንት ላይ? እሺ ወዳጅ አለ? አዎ አለው። ኦኬ ቃሏን ኤግዛክት ወርዷን እያፈለኳት ነው። ቆይ እሺ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለምና በመንፈስ ግን ሚስጥርን እናገራለሁ። ትንቢትን የሚናገር ግን ለማነጽ፣ ለመምከር፣ ለማጽናናትም ለሰውም ይናገራል። በልሳን የሚናገር ራሱን ያነጻል፣ ትንቢትን የሚናገር ግን ማህበሩን ያንጻል። ሁላችሁም በልሳን ልትናገሩ ወድ ነበር፣ ትንቢትን ልትናገሩ ግን ከዚህ ይልቅ እወዳለሁ፣ ማህበሩ ይታነጽ ዘንድ ንግግሩን ባይተረጉም በልሳኖች ከሚናገር ትንቢት የሚናገር ይበልጣል ይላል። ልቀጥል? እስቲ ትንሽ ቀጥልኝ ትንሽ። አሁን ግን ወንድሞቼ ወደ እናንተ መጥቼ በልሳኖች ብናገር በመገለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልተናገርኳችሁ ምን እጠቅማችኋለሁ ይላል። በልሳን ሲናገር በምን ካልተናገረ? በምን ካልተናገረ? ይቅርታ እንዳልሰማው ምንጭ እንደጋምልኝ ይቅርታ። እሺ አሁን ግን ወንድሞች ሆይ ወደ እናንተ መጥቼ በልሳኖች ብናገር በመገለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን እጠቅማችኋለሁ ይላል። በልሳን ሲናገር በምን ካልተናገረ ነው ማይጠቅመን? አረ እንደዛ አይልም። በልሳን ሲናገር ሳይሆን ከልሳን ውጪ ነው። ድጋሚ አንበው ቀስ ብለህ ተረዳው። ከዛ አሁን ያለውን አንተ ተረዳው እንጂ እኔ እኮ አንብቤን ጥያቄ ጠየቅኩ። ተረዳውት አላልኩ? አልተረዳውት አላልኩ? በራስህ ይፈተው እኮ። እሺ ድጋሚ አንብበውና፣ እሺ ድጋሚ አንብበው። እሺ ይቅርታ ምን ብዬ እሺ ቆይ አንዴ ምን ብዬ ፈታው? እኔ ጥያቄ እኮ ነው የጠየቅኩ። ለምን ተረጋግተህ? አንተ ያልከው በልሳን ሲናገር በመገለጥ በማስተማር መሆን አለበት ብለህ ፈታው። ቃሉ ግን የሚናገረው እኔ አላልኩ። ወዳጅ እየሰማ ተናገር። ጊዜ እኮ እንትን አይደለም። እሺ ምንድነው? አሁን ግን ወንድሞች ሆይ ወደ እናንተ መጥቼ በልሳኖች ብናገር በመገለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን እጠቅማችኋለሁ አለ። በምን ካልነገረን ነው የማይጠቅመን አልኩ እኔ። በመገለጥ በትንቢት ወይም እንደዚህ በመሳሰሉ ነገር ካልነገራችሁ አይጠቅማችሁም። ስለዚህ በምንድን ነው የሚናገረን ማለት ነው? በእውቀት በመገለጥ በትንቢት እና በትምህርት አይደል መናገር ያለበት ለነሱ እንዲጠቅማቸው። ይሄን ሲናገር በቋንቋ ነው ያለ ቋንቋ የሚናገረው? እንዴ በግልጽ ቋንቋ ነው የሚናገረው። ይሄንን
በቋንቋ ነው የሚናገረው። በጣም ጥሩ። ይሄ ቋንቋ መልእክት ይዟል ማለት ነው አይደል? በትንቢት በትምህርት ሲናገር በዚህ ቋንቋ ውስጥ የሚያስተላልፈው ትምህርት፣ መገለጥ፣ እውቀት አለ አይደል? ይቅርታ አሁን እዚህ ጋር የሚሻረኩ ፖይንት አለ። ልሳኑን በመገለጥ ወይ እሺ፣ አንዴ ቆይ ንገር። እዚህ ጋር ስተኮ ሌላ መግባባት አንችልም። አንዴ ያልከው ከፈለገ ጋር ቀጥል። በቃ አንዴ እዚህ ጋር ለምንድን ነው እቺ ነገር አንዴ እቺን ጨርሳትና አንዴ ለምን አንዘልም? ይኸው ያልከው በልሳን ስናገር በመገለጥ በእንትን ለማለት ፈልጎ አይደለም። በልሳን ከምናገር በመገለጥ በትምህርት በእንትን በወራችሁ ይሻላል ያለው የቱ ጋር ነው? ከምናገር የሚለው አሁን ያነበብኩት ላይ በልሳን ከምናገር የሚለው የቱ ጋር ነው? ለምንድን ነው እያስረዳው ነው። እንደዛ ለማለት ፈልጎ ነው እንጂ በልሳን ስናገር እንደዚህ ማድረግ አለብኝ አንዴ ማለት የፈለገውን ብሏል ራሱ። አንተ ማለት የፈለገውን ልትነግረን አይገባም ራሱ ስላለ ማለት ነው። እኔ ለማውራት ያልኩትን ያነበብኩት ላይ በልሳኖች ስናገር የሚለውን የታለ እንደዛ ብሎ ያብራራበት። እሺ ቁጥር ስንት ላይ ነው? አይታይም። ያንተ በእኔ ላንብበው። ድምጽ አይሰማም። ተቋርጧል መሰለኝ። ኢዮባ ካሜራን ዝጋው። ኔትወርክ ነው መሰለኝ። ካሜራን ዝጋው ኢዮባ። እሺ አሁንስ አልተዘጋም? አሁን ተዘግቷል። በቃ አሁን ይሰማል። እሺ አሁን ያነበብኩት ጥቅስ ላይ አንተ ያልከውን ያለው የትኛው ጋር ነው? እኔ ያልኩት እኮ አፈታተ ልክ አይደለም። አንተ ለማድረግ የሞከርከው በልሳን ስናገር ምን ሆነ ነው? በእናትህ እኔ መች ፈታው? ጥያቄ እኮ ነው የጠየቅኩ። ምን ብዬ ፈታው? እኔ አይደለም ጥያቄውን ለመጠየቅ የሞከርከው ከዛ ነገር ጋር እኮ አገናኝተህ ነው። ከምንም ጋር አላገናኘሁትም። አንተ ውስጥ ያለውን የራስን ነገር መናገር ሲከብድ ከዛን ወደኔ የሆነ ነገር ወርውረ በዛ ላይ ተመስርተ ማውራት ስለፈለግ አረ ችግር የለም። ጥያቄውንማ መልስልሃለሁ። ጥያቄውን መልስልሃለሁ። አይ አፈታቱ አይደለም እንዲህ ማለት ፈልገህ ነው አትበለኛ። ስትመልስ ከራስ አንፃር ብቻ መልስ። እኔ ምንም ስላላልኩ እኔ አንብቤ ጥያቄ ነው የጠየቁት። እሺ ወንድሞች ወደ እናንተ መጥቼ በልሳን ብናገር በመገለጥ በእውቀት በጣም ይቅርታ በትንቢት ቁጥር 6 ቁጥሩን ንገረኝ። 6 እሺ እሺ ከተለውን አንብበው። አሁን ግን ወንድሞች ሆይ ወደ እናንተ መጥቼ በልሳኖች ብናገር በመገለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን እጠቅማችኋለሁ ይላል። ስለዚህ የሚጠቅመን በምን ሲናገር ነው ስለ በእውቀት በትምህርት በመገለጥ አልከኝ። ይህንን የሚያስተምረው የሚያስረዳው የሚናገረው በቋንቋ ነው ወይስ ያለ ቋንቋ አልኩ። በምን አልከኝ? በቋንቋ አይደለ? በጣም ጥሩ። ያ ቋንቋ መልእክት አለው ከላይ በትምህርት በእውቀት በመገለጥ ያልከኝን ይዟል ማለት ነው ወይ ስለ አዎ አልከኝ። ተሳሳትኩ? ይሄ መገለጥ ምናምን የሚለው ይሄ በቋንቋ ነው። ልክ ነው። በጣም ጥሩ። ስለዚህ ልሳን ማለት ቋንቋ ማለት መሆኑን ተግባብተናል አይደል? ልሳን ማለት ቋንቋ ነው። ፍቺው ራሱ ተግባብተናል። ቃሉ ግዕዝ ነው፣ ቋንቋ ማለት ነው። በጣም ጥሩ። እዮብ እየተቋረጠብህ ነው መሰለኝ። ድምጽ እየተሰማኝ አይደለም። እዮብ ድምጽ አይሰማም። ከኔ ነው የጠፋው ካንተ ነው? ድምጽ ምንም እየሰማኝ አይደለም። ከኔ ነው። እሺ ለመጨረሻ እንትን ልበልህና ፈለገ ትቀጥላላችሁ። ኔትወርክ ያዛ እየሆነ ነው። አንዴ በዳታ አንዴ በዋይፋይ እንትን እያልኩት ነው። ተናጋሪው ትምህርቱን ያውቀዋል ወይስ አያውቀውም? ማለት ራሱ ሳያውቅ ነው ወይ ሊያስተምር የሚችለው ነው የጥያቄ አውድ? አውቆ ነው እንጂ የሚያስተምረው ተረድቶት። በጣም ጥሩ። ቅድም አያውቅም ተናጋሪው ብለህ ነበር። ቋንቋን ሲናገር ተናጋሪው አያውቅም ብለህ ነበር። ልሳን ሲናገር ሊያውቅም ይችላል ብዬ ነበር። አዎ ካላወቀ እንዴት ነው ታዲያ በትምህርትን በቋንቋ
ሲያስተምር እሱ ግን አያውቀውም ምንለው። ምክንያቱም ሊያውቀውም ላያውቀውም ይችላል አልከኝ። አሁን ደግሞ ቅድም ደግሞ አዎ ግድ ነው ሊያውቀው ይገባል አልከኝ። ኧረ እኔ ሁለት ነገር ያልኩትን አያይዘህ እኮ ነው እያልክ ያለው። እሺ ቀጥታ ወደ መልሱ ለመሄድ በማያውቀው ቋንቋ እንዴት ሊያስተምር ይችላል ያልከኝ? በማያውቀው ቋንቋ አይደለም ያልኩ የማያውቀውን ትምህርት ነው። ምክንያቱም ትምህርትን እውቀትን ይናገራል ስላልከኝ የማያውቀውን ትምህርት ወይም እውቀት እንዴት ለሌሎች ሊያስተምር ይችላል? ማኑ ትምህርቱን ማያውቀው? ቆይ እዚህ ጋር እኮ እየተናገረ ያለው በልሳን ከምና ላምብ። አሁን ግን ወንድሞቼ ወደ እናንተ መጥቼ በልሳኖች ብናገር በግልጥ ወይም በእውቀት ወይም ትንቢት ወይም በትምህርት ካልነገርኳችሁ ምንም አይጠቅማችሁም። ለማብራራት ያህል በልሳን ውስጥ አስተምራለሁ፣ በልሳን አብራራለሁ፣ እናገራለሁ ለማለት አይደለም። በልሳን ከሞራ ትምህርት አስተምሬ ብተነብ ይሻላል። ከላይ ያለው ጥቅስ እኮ በጣም ያብራራዋል። ምን ይላል መሰለ? በልሳን ከምናገር ትንቢት መናገር ብችል ይሻለኛል። ያንን ኮንቴክስት 5 ላይ 4 ላይ ያንን ኮንቴክስት ተከትሎ ነው እየወረደ ያለው። ቁጥር 6 ላይ እንደዛ እያለ አይደለም ወዳጄ። ቁጥር 6 ላይ በነጠላ ሰረዝ ለያይቱ ነው የሚናገረው። እዚህ ጋር ይታያል። አሁን ግን ወንድሞች ሆይ ወደ እናንተ መጥቼ በልሳኖች ብናገር ነጠላ ሰረዝ አይደለ፣ በመገለጥ ወይም በእውቀት አይደል፣ ወይም ደግሞ በትንቢት ወይም በትምህርት ካልነገርኳችሁ። ስለዚህ ልሳን ወይም ተብሎ ነው የሚነበበው። ምክንያቱም ወይም ተብለው የተደረደሩ ሐሳቦች ራሳቸውን ችለው ሐሳብ ያላቸው ነገሮች ስላሉ በልሳን በትምህርት በመገለጥ ወይም በእውቀት እያልክ ነው የምትናገረው እንጂ በልሳኖች ከምናገር አይልም። ቁጥር 6 ላይ እኔ ግን የጠየቅኩ ምንድን ነበረ? ተናጋሪው አያቅም ብለህ ስለነበረ በትምህርትን ሲናገር ማያቀው ከሆነ ለራሱ ማያቀውን እንዴት ነው እሱ ሌሎችን ሊያስተምር የሚችለው ብዬ ነበር የጠየቅኩ። አንደኛ። ሁለተኛ ደግሞ በፕሮቴስታንት ውስጥ አሁን ልሳን ተብሎ የሚነገሩትን አንድም ቦታ ሲተረጎም አላየንም። ልሳን ደግሞ የግዴታ መተርጎም አለበት። ቅድም ስለተስማማን ያንን ማምጣት ካልቻልክ ማይተረጎመው ልሳን አሁን በየፕሮቴስታንቱ ቸርች ውስጥ እየተነገረ ነው። ይህ ደግሞ መጽሐፍ ቅዱሳዊ ነው። አንድ። ሁለተኛ ጳውሎስ ካልተተረጎመና ተናጋሪው መካከል የምትናገረውን ነገር ካልተረዱት ማይተረጎም ከሆነ ማለት ነው እንግዳ ሆንባቸዋለሁ፣ እነሱም ለኔ እንግዳ ይሆኑብኛል እያለ ነው። ግልጽ ነው። ሶ የሚተረጎመውን ልሳን ልታሳዩን ይገባል ማለት ነው ሐሳቤ። እና ቀጥል። እሺ ስለዛ ልሳን ሲተረጎም ካሳየው ልሳን ይተረጎማል። ስለዛ እሱ በቂ ነው ማለት ነው። በጣም ጥሩ። በቂ ነው። ሲተረጎም ልታሳየኝ ይገባል። አንድ የመጨረሻ ጥያቄ ልጠይቅና አያይዘህ ታሳየኛለህ። አሁን ላሳየ አይደለም እኮ ስንት አይነት ልሳን አለ ማለት ስንት አይነት ልሳን አለ ማለት ስንት አይነት ልሳን አለ ማለት ነው። ግልጽ አይደለም። ግልጽ አይደለም። በመጽሐፍ ቅዱስ ላይ ስንት አይነት ልሳን አለ? ልሳን ተብሎ የተገለጸ ስንት ነገር ታውቃለህ? ስንት አይነት ነገር ታውቃለህ ማለት ነው። መጀመሪያ መልሽለት ነበር። ሁለት አይነት ልሳን አለ ብዬ ተናግሬያለሁ። ምንና ምን? የመጀመሪያው ሐዋርያት ሥራ ምዕራፍ 2 ላይ በእያንዳንዱ ቋንቋ ይናገራሉ ተብሎ የተጠቀሱ አይነት ልሳንና እዚህ ጋር ደግሞ ለጸሎት አገልግሎት የሚውለው ልሳን ነው። እሺ ለጸሎት አገልግሎት የሚውለው ልሳን ለሐዋርያቱ ከተገለጠው ልሳን የተለየ ነው? ሊሆን ይችላል ብዬ አምናለሁ። ግምት ላይ የተመሰረተ እምነት ሆነብና ሊሆን ይችላል እያልክ ግን እንደ እምነት ይዘኸዋል ወዳጄ። እንዴት ነው ሊሆን ይችላል? አይደለም። ለምሳሌ የሐዋርያት ሥራ ምዕራፍ 10 ላይ ካልተሳሳትኩኝ ጴጥሮስ ምን ይናገር ነበረ? ልሳን የተገለጸላቸውን ሰዎች እነዚህ ደግሞ እንደኛ መንፈስ ቅዱስን የተቀበሉ ይላል። እንደኛ ነው የሚላቸው። ገብቷል? እነርሱ እንደተቀበሉት ማለት ነው። ሐዋርያት ሥራ 2 ላይ አዲስ ልሳን ተገልጦላቸዋል፣ ሐዋርያቱ የማያውቁት እንግዳ የሆነ። ለዛ ነው ሰዎቹ ምን ብለው የነበረው? እነዚህ የገሊላ ሰዎች አይደሉም ወይ? እንዴት በእኛ ቋንቋ ይናገራሉ ብለው ተደነቁ ይላል። ለምንድን ነው የተደነቁት? ሰዎቹ የሚያውቁበት እድል ስላልነበረ።
መንፈስ ቅዱስ ሲገልጥላቸው ግን አወቁ። አሁን በአንተ ተረጓጎም ግን መንፈስ ቅዱስ ሁለት ልሳን ይገልጻል ማለት ነው። አንዱ እንደ ሐዋርያቱ ያለ፣ አንዱ ደግሞ ለጸሎት የሚሆን አልክ። እንዲህ አይነት አስተምሮ በቤተ ክርስቲያን ታሪክ ውስጥ የለም። ሁለት አይነት ልሳን የሚባል ማለት ነው። ልሳን ይተረጎማል። እዚህ ጋር ተረጎመ እሺ ከተተረጎመ ለብቻ ለጸሎት የምትጠቀመው የሚባል ነገር የለም። ሐዋርያ ሥራ ማነው አንደኛ ቆሮንቶስ ምዕራፍ 14 ላይ ያለው ይተረጎማል። ተርጓሚ ከሌለ የሚተረጉም ከሌለ በጉባኤ መካከል አትናገር። የሚሰሙ ምን ይላሉ አለ? እብድ ነው ይላሉ፣ ይደናገራሉ። ደግሞ እውነት ነው። እዚህ ውስጥ ተነስቼ የማላቀውን ቋንቋ የማይተረጎም ነገር ባወራ ምን እያልክ ነው መባል ይቀራል አይቀርም። የማያምን ከመጣ ደግሞ አብዷል አይለኝም ይላል። እሱን ይላል ጳውሎስ። ሌላኛው ምን አልክ? የጸሎት አልክ። ጸሎት ማለት ምስጋና ነው እና ደግሞ ጥየቃ ነው። እግዚአብሔርን የምትፈልገውን ነገር የምትጠይቅበትን ያዘለ ነው። ግን ማታቀው በማታቀው ነገር እየሰደብክ ይሁን እያመሰገንክ ይሁን ሳታቅ ለጸሎት ትቆማለህ። ከዛን ቻባራ ካራ ምናምን ትላለህ። ምን እያልክ ነው? እያመሰገንክ ነው ወይስ እየሰደብክ? አታቀውም። ምክንያቱም የምትናገረውን ቃላቶች ምን አይነት መልእክት እንዳዘሉ አታቅም። አላቅም ስላልክ ማለት ነው። ከዛ እግዚአብሔር ፊት ቆመ እያመሰገንክ ነው ብትባል እርግጠኛ ሆነ መናገር አትችልም። በነገራችን ላይ አይደለም አይ እየጠየቅኩም ሊሆን ይችላል ልትል ትችላለህ። በሌላ ሀገር ቋንቋ ደግሞ አንተ የገጣጠምከው ወደ ቻይና ጋር ምናምን ብትወስደው ደግሞ ያው እነሱ ለእንደዚህ አይነት ቃላቶች ቅርብ ስለሆኑ ስድብ ሁሉ ሊሆን ይችላል። አየህ ማታቀውን ልታወራው አትችልም። ለምሳሌ ለጸሎት ስትቆም አማርኛ፣ ኦሮምኛ፣ ትግርኛ፣ እንግሊዘኛ እነዚህን ቋንቋዎች የምታውቃቸው ከሆነና በምታውቀው ባንዱ እግዚአብሔርን ብታመሰግን ጸሎትን ብታቀርብ ብትለምን ከእግዚአብሔር ጋር ተገናኘ ተግባባህ ማለት ነው። ግን ደግሞ አማርኛ እያወቅ ማለት የፈለከውን ነገር እያወቀው ግን ማለት የፈለከውን ነገር በማታውቀው ቋንቋ የምትገልጽበት እድል ራሱ የለም እና ይሄ በስሜት ዝም ብሎ የሚወራ ነገር በመሰለኝ የሚታለፍ እምነት እንዳይሆን ጥንቃቄ ያስፈልጋል ማለት ነው። ቀጥል። እሺ ዮብ፣ እሺ በጣም አመሰግናለሁ። ግን የሆነች ነገር ብለን ነበርና ልሳን ሲተረጎም ካየው በቃ የዛኔ እሺ ብለኝ ነበርና አሁን በዚህ ፍጥነት ለወጣለል አልችል እችላለሁ። አንድ ስልክ ነው ያዝኩትና ቀጣይ ቀን ወይም መች ላይቭ በምገቡበት ሰዓት ማስረጃ ይዤ ለመጣለውና የዛኔ እሱን ማሳየት እችላለሁ። ግን ከፈለግ ጋር መቀጠል ፈልጋለሁ። ደስ ይለኛል። ታሳየኛለህ። እሺ ቀጥል በቃ። በጣም አመሰግናለሁ። የልሳን ጉዳይ ከሌሎቹ አንድ መልእክት ለመናገር የሐዋርያት ሥራ ምዕራፍ 2 ላይ አጭር ነች። ከዛ ከፈለገ ጋር ትቀጥላለህ። የሐዋርያት ሥራ ምዕራፍ 2 ላይ ለሐዋርያቱ የተገለጠ ልሳን አለ። ያ ልሳን አዲስ ልሳን ነው። አዲስነቱ ለማን ነው? ለሐዋርያቱ አይደለ? ለምን? መልእክቱን የያዙት ሐዋርያቱ ናቸው። ሐዋርያቱ ደግሞ የያዙትን መልእክት ማስተላለፍ አለባቸው። ለህዝቡ። ህዝቡ ደግሞ የነሱን ቋንቋ አያውቅም። ስለዚህ ህዝቡ በሚያውቀው ቋንቋ ማድረስ ስላለባቸው መንፈስ ቅዱስ ምን ገለጸላቸው? ልሳኖች ማለትም ቋንቋዎች። ልሳን ማለት ቃሉ ግዕዝ ነው፣ ቋንቋ ማለት ነው። ከዛን ህዝቡ ሚሉትን ይሰማል። አያችሁ፣ ሐዋርያቱ ሚሉትን ይሰማል። የተፈለገው የልሳን አስፈላጊነት ይሄ ነው። ወንጌልን ለማስፋት ነው። ወንጌልን ደግሞ ህዝቡ በሚያውቀው ታስረዳዋለህ እንጂ በማያውቀው አትፈላሰፍበትም። የምትፈላሰፍበት ከሆነ በማያውቀውን ነገር የምታወራበት ከሆነ እብድ ነው ከማለት ውጪ ትርጉም የለውም። ለዛ ነው መተርጎም አለበት። አንተ የተላክ ከሆንክ ካልተላኩስ እንዴት ይሰብካሉ አይደለ የሚለው። ስለዚህ የተላከው የህዝቡን ቋንቋ ማያውቅ ከሆነ መጀመሪያ ላይ እንደምታውቁት ከኢየሩሳሌም ተነስቶ ክርስትና ወደ ዓለም ሁሉ ሲሄድ የኢየሩሳሌም ቋንቋ ዓለም ሁሉ ውስጥ ስላልነበረ በዓለም ሁሉ ያለውን ቋንቋ እየተገለጸላቸው ነበር ወንጌልን የሚያሰፉት። ስለዚህ የልሳን ዋናው ዓላማ ወንጌልን ማስፋት ነው። አለቀ። ለአንተ በልሳን ልናገር ብሎ ወንጌልን ለማስፋት ወንጌልን እንድትረዳው ካላደረገ ወደ ክርስቶስ ካላቀረበ ያ የሚናገረው ነገር ተረታው ማለት ነው። ካላቀረበ ያ የአዙዛ ስትሪት
የአጉል የመንፈስ የክፉ መንፈስ ልምምድ ነው። ልሳን እንደምታውቁት የዛሬ 90 ዓመት የተመሰረተ ተረት ነው። እንደምታውቁት ማንንም ኦፌንድ ለማድረግ አይደለም፣ ታሪኩ እንደዛ ስለሆነ ማለት ነው። ለዛ ነው ይሄ የሐዋርያቱ ልምምድ አይደለም የምንለው። የሐዋርያቱ ልምምድ በፍጹም ሊሆን አይችልም የምንለው ከዚህ የተነሳ ነው። ይሄን ማወቅ ያስፈልጋል ለማለት ነው። እግዚአብሔር ያቀጥል ከፈለገ ወይ ለመልስ ይቅርታ። እሺ የሐዋርያቱን ልሳንና አሁን ያለውን ልሳን በተመለከተ የጠየቀውን ቅድም እየተከታተልኩ ነበርና እሺ እሱን ልመልስልህ። እሺ መጽሐፍ ቅዱስ ከያዝክ ኢሳይያስ 28:11 ኢሳይያስ ትንቢተ ኢሳይያስ 28:11 ሁለቱ 28:11 እሺ ሁለቱ ልሳኖች የተገናኙ ናቸው? አንድ ናቸው ወይስ የተለያዩ ናቸው? ወይስ ሁለት የሚታወቅና የማይታወቅ ልሳን ነው ያለው? ልሳን ትርጉሙ ቅድም አንተ እንዳልከው እየተቆራረጠ ነው ቋንቋ እንደሆነ ይታወቃል። ምራዊ ቋንቋ አለ፣ እኛ የምንግባባበት ሰዎች የሚግባቡበት ቋንቋ አለ። ሌላ ደግሞ በሰማይ መናፍስቶች የሚግባቡበት መንፈሳዊ ቋንቋ አለ። ሁለት አይነት ቋንቋ አለ። እሺ መናፍስቶች የሚናገሩ ስለዚህ ሐዋርያቱ የተቀበሉት ቋንቋ ሐዋርያቱ መንፈሳዊ ቋንቋ እንዳለ እርግጥ ነው አይደለም? መናፍስቶች የሚግባቡበት ቋንቋ የቱ ጋር ነው ያለው? መንፈሳዊ ስንል ያው መናፍስትን ይገልጻል አይደል? መንፈሳዊ ስንል ሐዋርያው ጳውሎስ ለምሳሌ ስጸልይ በመንፈስ እጸልያለሁ ይላል። በመላእክት መናፍስት ማለት አይደለም እሱ። መናፍስት ማለትና መንፈስ በመንፈስ ጸልያለሁ ማለት በጣም የተለያየ ነው። መናፍስት ብለህ ስትናገር ልርዳ እዚህ ጋር በመላእክት ሐዋርያው ጳውሎስ ሲናገር ብሎ ተናግሯል። በመንፈስ እጸልያለሁ ይላል። በዛም ቦታም እንደዛም የሚናገረው አለ። በመላእክት ልሳን እንኳን ብናገር ብሎ ይናገራል። ሐዋርያቱ የተናገሩት ቃል እሺ ይሰማል? አዎ ይቅርታ፣ እሺ ስልክ እየገባብኝ ስለሆነ ነው። ምን አልከኝ ወንድሜ? አሁን ለጠየቅኩ ጥያቄ ቅድም ወንድሜም በነገረን ክፍል ላይ በመላእክት ልሳን እንኳን ብናገር ብሎ መላእክት ልሳን እንዳላቸው ሐዋርያ ጳውሎስ ይጠቁምልናል አይደል? ምን አይነት ነው የመላእክት ልሳን? እሱን አላውቅም። የመላእክት ልሳን ምን አይነት እንደሆነ እኔ ሰው ነኝ አይደል? ለኛ የሰዎች ቋንቋ አለን፣ ለነሱ ደግሞ መላእክቱ ራሳቸው የመላእክት ልሳን ሲባል የመላእክት ልሳን አሁን ስለ ሰዎች እየተወራ የመላእክት ልሳን አምጥተህ አንድ ሁለት ብለህ እሱንም እየጠቀስክልኝ ስለሆነ የመላእክት ልሳን እንዴት አይነት ነው? እንደኛ ይሄ ቋንቋ ምላሳችን ከላንቃችን ጋር እየተጋጨ እንደሚፈጥረው ቋንቋ ነው ወይ? እኔ በመላእክት ልሳን ተናገሬ እንደማቅ አላውቅም፣ ግን በመላእክት ልሳን ብሎ ሲጠቅስልን ግን እሱ ጋር እንደርሳለን። ግን እሱ ሐዋርያ ጳውሎስ ሲጠቅስልን ምን አለ? መላእክቶች ልሳን እንዳላቸው ፍንጭ ሰጥቶናል አይደለም? መላእክቶች ደግሞ መናፍስት ናቸው። ይሄ የታወቀ ነገር ነው። ስጋውያን አይደለም እነሱ ከዚህ ምድር አለ። እዛ ጋር አውዱን ከሆነ የፈለከው እዛ ጋር እየተናገረ ያለው ፍቅር ቢኖረኝ አይደለ እያለ ያለው። ስለዚህ ግነት ነው የተጠቀመው። በዚህ ያክል ከሰውነት አሳልፌም በዚህ ያክል ከሰውነት እሺ ቆይ አንዴ ፈለጋለህ አሎ ወይ ቀጥሉ። በቃ አንዴ መንገድ ላይ ወጣውና ላውድ አድርጌ ግዴታ ማውራት ስላለብኝ ለዛ ነው። ቀጥሉ በቃ እሺ ፈለገ ከኔ ጋር እንቀጥል። እሺ ወንድማችን አሁን ከዮብ ጋር ሲያወራ የነበረው ማን ነው? ይቅርታ ኤፊ ነኝ ማን አልከኝ? ፈለገ ኤፊ ነኝ። እሺ ኤፍሬም ነው?
አዎ እሺ ወንድማችን ኤፍሬም እንኳን ደህና መጣ። እኔ ጋር እንደ አዲስ ነው። እሺ ምን ጀምረው ልሳን የተገለጠ ቋንቋ ነው ወይንስ አይደለም ብለህ ነው የምታምነው? ልሳን ሁለት አይነት ልሳን አለ ብዬ ነው የማምነው። እሺ ሁለት ጊዜ የልሳን ስጦታ ሁለት አይነት የልሳን ስጦታ ሁለት ጊዜ እንደተሰጠ የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ። እሺ ሐዋርያት ሥራ ምዕራፍ 2 ላይ ያለውን ክፍል እናያለን። በቃ እሱን እንደ አንድ ይዝላለሁ ስለማውቀው ችግር የለውም። ሐዋርያት ሥራ ምዕራፍ 2 ጀምሮ ያለው ክፍል የተገለጠ የሆነ የልሳን ጸጋ ለሐዋርያት በሰዎች ቋንቋ ችግር የለውም። ወደፊት ሙቭ እናደርግ። ሌላ ያልተገለጠ ቋንቋ ከእንደገና ለሰዎች እንደተሰጠ ልክ እንደዚህ የሐዋርያት ሥራ ምዕራፍ 2 ላይ እንዳለው ለሰዎች ያልተገለጠ ቋንቋ እንደተሰጠ ወንድማችን አድምጠኝ። ያልተገለጠ ቋንቋ ለሰዎች እንደተሰጠ ነው የሚናገር። እሺ ምኑ ጋር ነው ተሰጠ የሚለው? አንደኛ ቆሮንቶስ የተሰጠበት አንደኛ ቆሮንቶስ ምዕራፍ 14 ቁጥር 8 ምዕራፍ 14 ቁጥር 2 ላይ ቁጥር 2 ላይ ተሰጥቷል አይልም? ተሰጥቷል አይልም? በልሳን የሚናገር ያንን ፍንጭ የሚሰጠንን ሐሳብ እየነገርኩ ነው። በቀጥታ እኔ እንደዛ ብዬ አልጠየቅኩም። ወንድማችን አንድ ጊዜ ተረጋግተህ ነው። እሺ የሐዋርያት ሥራ ምዕራፍ 2 ላይ የተገለጠ የልሳን ጸጋ ለሐዋርያት እንደተሰጠ መጽሐፍ ቅዱስ ታሪካዊ የሆነ ማስረጃ ይሰጣል ወይስ አይሰጥም? ለሐዋርያት ብቻ ነው የተሰጠው ብለህ ታምናለህ? ጌታ ኢየሱስ ክርስቶስ ሲናገር ጥያቄ ብቻ መልስልኝ። እሺ ለሐዋርያት የተገለጠ የልሳን ጸጋ እንደተሰጠ እዛ ክፍል ላይ የመጽሐፍ ቅዱስ ክፍሉ ያስረዳል ወይስ አያስረዳም? ወንድማችን አጭር ለሐዋርያት እንደተሰጠ ያስረዳል። ሐዋርያት ላይ እንደወረደ ያስረዳል። በጣም ጥሩ። ያልተገለጠ የልሳን ደግሞ ስጦታ ከእንደገና እንደተሰጠ ደግሞ የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ። ይኸውና በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ይላል በግልጽ። እንግዲህ ለሰው የማይናገር ከሆነ ሐዋርያቶቹ እኔ በልሳን የሚናገር በልሳን የማይናገር እንደዚህ አይነት ጥያቄ አልጠየቁም። ያልተገለጠ ልሳን ኦኬ፣ ያልተገለጠ ልሳን ይቅርታ የተቆረጠ ስለሆነ እዚህ ጋር ያልተገለጠ ልሳን ለሰዎች እንደተሰጠ የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ። ምን ላይ እናውጣ? አሁን አንተ አይደለም የምታብራራው። መጽሐፍ ቅዱስ የማንንም እገዛ አይፈልግም። ባጭሩ ለምሳሌ የሐዋርያት ሥራ ምዕራፍ 2 ላይ እኮ እንደተሰጠ ሁለተኛ ጊዜ እንደተሰጠ ይናገራል እያልከኝ ነው። ስለዚህ አውጣና አንብብልኝ እንደተሰጠ የሚናገር። ለምሳሌ ቆሮንቶስ 16 ላይ ጌታ ኢየሱስ ክርስቶስ ሲናገር ያመኑትን እነዚህ ምልክቶች ይከተሏቸዋል አለ። ያመኑትን ነው፣ ሐዋርያትን ብቻ ሳይሆን ምልክቶች ይከተላቸዋል አይደለም ብዬ ጠየቅኩ። በእርሱ የሚያምኑትን ሁሉ እነዚህ ምልክቶች ይከተሏቸዋልና ይናገራሉ አላለም ጌታ ኢየሱስ? አንተ ይሄ ቋንቋ አስቸጋሪ ነው ወንድማችን። ከዚህ በኋላ ኔትወርክ ኢቭን ራሱ ቢያስቸግረኝ እኔ ከይቅርታ ጋር እታች ነው ማስወርድ፣ ወይ ደግሞ ተረጋግተህ አድምጠኝ። እሺ እኔ አሁን ያመኑ ሰዎች ምን አይነት ምልክት ይከተሏቸዋል ብዬ አልጠየኩም። እኔ የጠየኩት ጥያቄ ልሳን ሁለት ጊዜ የተሰጠ ስጦታ ነው፣ ሁለት አይነት ጸጋ ነው ብለኸኛል። እኔ የማውቀው ደግሞ አንድ ልሳን እንዳለ ያም ልሳን ደግሞ አንድ ጊዜ ለሐዋርያት እንደተሰጠ ነው። አንተ አይ ሁለት አይነት ነው ብለኸኛል። ሁለት ጊዜ እንደተሰጠ የሚናገር የመጽሐፍ ቅዱስ ማስረጃ ሰጠኝ ነው። በቃ አጭር እኮ ነው። ይሄው ሐዋርያት ሥራ ምዕራፍ 2 ላይ የተገለጠ የልሳን ጸጋ ለሐዋርያት እንደተሰጠ ይናገራል። ያልተገለጠ ደግሞ የልሳን ጸጋ ለእነማን እንደተሰጠ ደግሞ የሚናገር ማስረጃ አምጣልኝ ነው። በቃ ባጭሩ ይሄው ያልተገለጠው ልሳን እዚህ ይሄው ለእነሱ ተሰጥቷል የሚል ማስረጃ ሰጠኝ የመጽሐፍ ቅዱስ። ሐዋርያ ጳውሎስ የሚናገረውን እዛው ቆሮንቶስ መጽሐፍ ምዕራፍ 14 ላይ ከቁጥር 13 ላይ ተመልከትሽ። ያልተገለጠ እንደሆነ የሚያሳይ ማለት ነው። ያልተገለጠ ቋንቋ ለእነማን እንደተሰጠ የሚናገር ማስረጃ ሰጠኝ ያልኩ ወንድማችን ይፈል ለመጨረሻ እንደምትጠይቁ በልሳን ብጸልይ ለምሳሌ ሐዋርያ ጳውሎስ ተቀብሏል እያለ ተቀብሏል።
እሱን ልሳን ማለት ነው። እሱን ሐዋርያ ነው ማስረጃ ስጠኝ አይደለም እኮ እሱን በክርስቶስ የተመረጠ ሐዋርያ ነው ወንድማችን ኤፍሬም። እሱን ታሪካዊ የሆነ የመጽሐፍ ቅዱስ ማስረጃ አሁን ይኸው በልሳን ሲጸልይ እዚህ ክፍል ላይ ይሄው ተሰጥቶታል ለሚል ማስረጃ ስጠኝ። ለምሳሌ የሐዋርያት ሥራ ምዕራፍ 2 ላይ የት ቦታ ተቀምጠው እየሰጠው እኮ ነው ከመጽሐፍ ቅዱስ እኮ ነው እየሰጠው ያለው። ወንድማችን የመጨረሻ ጊዜ ነው የምጠይቀው። ኤኒዌይስ እየተደማመጥክ ስላልሆነ ጭቅጭቅ እንዳይሆን ማስረጃ ሰጠኝ እንደተሰጠ የሚናገር ቀጥል። ይሄን እኮ አንተ አሁን የምትፈልገው ጥቅስ ቀጥታ እንድሰጥህ ነው አይደለም የምትፈልገው? መልስ እየጠበቅኩኝ ነው። ታሪካዊ ዳራውን ማጥናት ሁለተኛ ጊዜ የልሳን ጸጋ ታሪካዊ ዳራውን ማጥናት አይደለም እንዴ? እሺ ይቅርታ፣ በጣም አዝናለሁ ወንድማችን። ኔትወርክን አስተካክለና እሺ። ያንተን እንኳን ባህሪ የመታገስ ያቅተንም ነበረ። እኔ ማወራው ሌላ እሱ ወዲያ ፍየል ወዲህ ቅዝምዝም ወዲያ። ወንድማችን ለወንድማችን ያቀርብኩትን ጥያቄ ከእንደገና ለአንተም አቀርባለሁኝ። ወንድማችን እኔ ከኢዮብ ጋር አውርተን ነበረና ልሳን ላይ አንድ ነገር ብሎ ጨርሰናል። ከሰማኝ ልሳን የሚታረጉም ከሆነ እኔ ደግሞ በልሳን ዙሪያ አልጨረስኩኝም። እሺ ጎበዝ ልጅ። ኦኬ ያልተገለጠ ልሳን እንዳለ ታምናለህ አይደለ? አድምጡላችሁ። ማለት ያልተገለጠ ስንል ምንድነው? አሁን በፕሮቴስታንት አዳራሽ ውስጥ የሚደረገው አይነት ልምምድ ማለት ነው። ወይም ቅድም ስድንባብ ብዬ የጠራሁት አይነት ልምምድ እናንተ በየአዳራሾቻችሁ የምታደርጉት አይነት ልምምድ እንዳለ ታምናለህ? ግልጽ ለማድረግ ያህል ልሳን ስለ ጉዳዩ ማብራሪያ ስጠኝ ሳይሆን ታምናለህ ወይስ አታምንም ብዬ ነው የጠየቅኩት ወንድማችን ኬና። እሺ አምናለሁ። በጣም ጥሩ። ከሐዋርያት መካከል እንዲህ አይነት እንግዳ የሆነ ልምምድ የተለማመደ አንድ ሐዋርያ የቤተክርስቲያን አባትም ካለ አንድ የቤተክርስቲያን አባት ፕሊስ በማስረጃ ሰጠኝ። ለምሳሌ በእናንተ ቸርቾች ውስጥ ከሚደረጉ ልምምድ እኔ የሸመደድኳቸው ሃርጋዱላ፣ ማክሬቤቤቤ፣ ራባጃ ራባባ፣ ሪቤቤቤ የሚሉ አይነቶች ናቸውና እንዲህ አይነቱን ልምምድ ያደረገ ኦኬ የቤተክርስቲያን አባት ካለ የቤተክርስቲያን አባት፣ እንዲህ አይነት ልምምድ ያደረገ ሐዋርያ ካለ ሐዋርያ በማስረጃ ስጠኝ እናንብብ። እሺ በጣም አሪፍ። ቀደም ይሄ ቃል አሁን ጠፍቶብኛል፣ ግን በልሳን ስናገር አይምሮ ያለ ፍሬ ይቀራል ብሎ ወንድማችን ኬና ምን ብዬ ነው የጠየቅኩ? ጥያቄን እስኪ ደግመህ አንድ ጊዜ ንገረኝ። ያልተገለጠ ልሳን የተናገረ ሐዋርያ ወይም የቤተክርስቲያን አባት ካለ ንገረኝ አልከኝ። እኔ መለስኩልህ መልስ ደግሞ ሐዋርያው ጳውሎስ ሲናገር አይምሮ ያለ ፍሬ እንደሚቀር ተናግሯል። እኔ አይምሮ በፍሬ ነው ወይስ ያለ ፍሬ ነው ብዬ አልጠየቅኩም። እሺ ወንድማችን፣ እኔ ጠየቅኩ አሁን በእናንተ ቸርች ውስጥ የሚደረግ አይነት ልምምድ የተለማመደ አንድ የቤተክርስቲያን አባት ወይም አንድ የክርስቶስ ኢየሱስ ሐዋርያ ካለ በማስረጃ ይኸው። ለምሳሌ እገሌ የሚባለው የቤተክርስቲያን አባት ሪቢቢቢቢ ሃርጋዱ ላይ ያለ ይጸልይ ነበረ። ኦኬ ያልተገለጠው ልሳን ጸሎት የምንጠቀምበት ነው እያልክ ስተወራ ስለነበረ ማለት ነው። ይኸው እዚህ ጋር ያለ ሐዋርያ ሃርጋዱላ ማክሬቤቤቤ እያለ ጸሎት ያደርግ ነበረ ብለህ በኮንፊደንስ የምትሰጠው የእምነት መግለጫ የእምነት ማስረጃ ስጠኝ። አንድ የቤተክርስቲያን አባት፣ አንድ የክርስቶስ ሐዋርያ። ቶሎ በል። እሺ በመጀመሪያ ደረጃ ይሄ አንደኛ ቆሮንቶስ የተጻፈው እንደዛ ስለሚናገሩ ነው። በልሳን ጮክ ብለው የሚናገሩበትን ማስረጃ ስጠኝ ባጭሩ ነው አሁን የፈለኩት ማስረጃ። እሺ እኮ አንዴ አረጋገኛ አሁን እንዲሳቸኩልኝ እኮ ከቶፒኬም እየወጣኝ ነው። እሺ አንደኛ ቆሮንቶስ 14 የተጻፈበት ምክንያት እያስቸኮልኩ ሳይሆን ከአውዱ ወጣ እኔ ያልጠየቅኩን ነገር እየመለስክ ስለሆነ ነው። አሁን ቅድም ኢዮብ ለጠየቀ ጥያቄ እስካሁን ያወራቸው ነገሮች ምላሽ ሆኖ ለምሳሌ ልታነሳቸው ትችላለህ። አሁን እኔ የጠየቅኩ ጥያቄ ግን በቀጥታ በዚህ አጋጣሚ እዚህ ውስጥ ያላችሁ ክርስቲያኖች ወንድሞች ሁላችሁም በደንብ ተከታተሉ። ብዙ ጊዜ ፕሮቴስታንት የሆኑ እህት ወንድሞች የቱ ጋር ነው ሐዋርያት ሲሰግዱ ያያችሁት? የቱ ጋር ነው ሐዋርያት ስዕል ሲስሉ ያያችሁት? እያሉ የሙኝ ጥያቄ ያነሳሉ። የሰባ ሐሳብ ያነሱ መስሏቸው። ምን ያክል ግን ሐዋርያት መሰረት ያላት ግን ቤተክርስቲያን እንዳለችን በኋላ በደንብ አድርጌ
ያያቸዋል ጋይስ ተከታተሉ። በተቃራኒ ግን ፕሮቴስታንቲዝም ሐዋርያ የሆነ መሰረት አለው ወይ የሚለውን እስኪ እንመልከት። አሁን በየአዳራሹ ያለ ልምምድ አለ። ቅድም እንዳልኳችሁ ሰው እነዚህ አይነት ልምምዶች ሰዎች ኢቭን አገልጋዩ ምን እያለ እንደሆነ አያውቀውም፣ ተገልጋዩ ምን እያለ እንደሆነ አያውቀውም። እንደውም አሜን ነው የሚሉት። ባይዘው አንድ የሚያገለግል ሰው አርጋዱላ ማክሬ ቤቤቤቤ ማርዶኒ ምናምን ሲል አሜን ነው የሚሉት። they have no idea ምን እያለ እንደሆነ። አሜን ማለት ይሁን ይደረግልኝ ማለት ነው። ኤኒዌይስ እሱን እንተውና ይህን ወንድማችንንም ሌሎች ፕሮቴስታንቶች ወንድሞችንም እንዳናስጨንቅ ይሄንን አይነት ልምምድ በፕሮቴስታንት አዳራሽ ውስጥ ያለ እንዲህ አይነት ልምምድ የተለማመደ የቤተ ክርስቲያን አባት ካለ አንድ በማስረጃ እንዲህ አይነት ልምምድ የተለማመደ ሐዋርያ ካለ ሌላም አንድ ሐዋርያ አውጥታ አሳየን። እሱን ነው የምንፈልገው። ምላሽን ቀጥል። ማሳየት ብቻ ነው ያንተ ድርሻ። ያው እዚህ ጋር እንዲህ አይነት አዲስ የሆነን ነገር ሲናገር ነበር፣ ይሄው እንዲህ እያለ ሲናገር ነበር የሚል ማስረጃ አውጣና አሳየን። እሺ አሁን ለአንድ ደቂቃ ቢያንስ ኢንተራፕት እንዳታረገኝ ከነመጣው አንደኛ አንዴ ከአንድ ደቂቃ ጨርሼ ልክ ካልሆንኩ እኮ በቃ ልክ አይደለም በቃ ታቀምጥልኛለህ። እኔ ስላልጠየቅኩ ነገር የምታወራ ከሆነ በሰከንድ ሽፍራፊ መሃሎች ውስጥ ራሱ አቁምልሃለሁ። እኔ ስለጠየቅኩ ነገር የምታወራ ከሆነ አደምጣለሁ። የኔ የጠየቀኝን ከመጽሐፍ ተነስና መልስልኝ። አንድ የቤተክርስቲያን አባት ንገረኝ እንዲህ አይነት ልምድ የተለማመደ ቀደም ጉባኤያትን መጽሐፍ ቅዱስ እየጠቀስኩ ችግር የለም። አንዲ 30 ሰከንድ ወንድማችን እኔ 30 ሰከንድ ይሁን 30 ደቂቃ ሰጣለሁ። በመጀመሪያ እኔ ያልኩህን አልምጠኝ ጌታ ሆይ። ቀደም ለምሳሌ ጉባኤያትን እቀበላለሁ ስትለኝ ነበር አይደለ ወንድማችን? ጎበዝ ልጅ በቃ። ስለዚህ አንድ የቤተክርስቲያን አባት ንገረኝ እንዲህ አይነት ልምምድ የተለማመደ የቤተክርስቲያን አባት አለ የምታውቀው? የለም ማውቀው። ጎበዝ ልጅ በቃ እንዲህ ነው የሚመለሰው። የለም የምታውቀው እንዲህ አይነት አዲስ የሆነ ልምምድን የተለማመደ የምታውቀው የክርስቶስ ሐዋርያ አለ? አዎ ሐዋርያው ጳውሎስ አለ። እሺ የቱ ጋር ነው የተናገረው? አሳየኝ። እሺ እሱን ለማሳየት እኮ ነው እስካሁን። እሺ በቃ እሺ ማስረጃ ምን ላይ እናውጣ? እሺ በልሳን ብናገር አይምሮ ያለ ፍሬ ይቀራል የሚለውን ሐሳብ አንዴ ምን ለማለት እንደፈለገ ላውራ ከድርገሰተኝ ነው አውራ። እሺ አይምሮ ያለ ፍሬ ይቀራል ማለት አሁን ለምሳሌ የምናደርገውን ነገር ለምሳሌ ስናነብ አይምሮአችን እየሰራ ነው፣ ሌላም ነገር ስናደርግ አይምሮአችን አክቲቭ ሆኖ እየሰራ ነው። ነገር ግን አንዳንዴ በቃ አይምሮአችን ይሰማል ስትገብቶብኝ ነው። እሺ እና አይምሮአችንን በቃ ያላማከለ ወይም ልንረዳው ማንችለው ነገር ሲሆን የአይምሮ ያለ ፍሬ ይቀራል እንላለና ሐዋርያው ጳውሎስ ይህንን ተመርኩዞ ልሳን ሲናገር አይምሮ ያለ ፍሬ ይቀራ ይላል። ሌላኛው ደግሞ ሐዋርያ አንደኛ ቆሮንቶስ 14:2 ላይ መናገር በብርቱ እሺ መንፈሳዊ ስጦታንም ይልቁንም ትንቢትን መናገር በብርቱ ፈልጉ፣ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለውም የለምና በመንፈስ ግን ምስጢርን ይናገራል ይላል። ስለዚህ እዚህ ጋር ምን ይላል? የሚያስተውለውም የለምና ይላል። ስለዚህ ይኸው አንደኛ አይምሮ ያለ ፍሬ ይቀራል፣ ሁለተኛ ደግሞ የሚያስተውለው እንደሌለ ሁለት ማስረጃ ምትችላሉ። ምንም አይነት ማስረጃ አልሰጠኝም። እኔ የጠየኩት ጥያቄ ቅዱስ ጳውሎስ እንዲህ አይነት ልምምድ የተለማመደበትን ማስረጃ ሰጠኝ ነው። ቅዱስ ጳውሎስ ምንም አይነት ልምምድ የተለማመደበትን ማስረጃ አልሰጠኝም። እሱን ትምህርቱን ጠቀሰው። ቆይ ምንም ማስረጃ አልሰጠኝም። ምን ልጠይቁት ጥያቄ ነው ወይስ? አሁን አንተ ግን ምን አደረክ? አንደኛ ቆሮንቶስ ምዕራፍ 14 የተለያዩ ሐሳቦችን አነሳና እዚህ ክፍል ላይ ሰዎች በልሳን ቢናገሩ ኦኬ፣ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ይላል። ስለዚህ ከዚህ ተነስተን እንዲህ አይነቱ ልሳን ማለት በቃ ጀስ ያልተገለጠ ልሳን ማለት ነው የሚል ድምዳሜ ላይ ለመድረስ ሞከርክ። ለማንኛውም እዚህ ጋር ለያዘ እዚህ ጋር የሚያስተውል የለም ብያለሁ። ከዚህ በኋላ ራስህን ማትቆጣጠር ከሆነ አንተ እስክትጨርስ የጠበቅኩ ኬናዬ፣ አንተ እስክታወራ እስክትጨርስ የጠበቅኩ ትክክል ሆነ አይደለም። ልክ እኔ ሳወራ እየቆረቆረም ቢሆን እንድሰማ ነው። እሺ ደግሜ እላለሁ። ማስረጃ ስጠይቅ የጠየቁት ጥያቄ ምንድን ነበረ ጋይስ? በየአዳራሹ ሃርጋዱላ ማክሬቤቤቤ ራባጃራባባባ እንደሚሉት አይነት የፕሮቴስታንት አገልጋዮች ልምምድ ያደረገ የቤተክርስቲያን አባት አለ ወይ? ራሱ መልሷል፣ የለም።
እንዲህ አይነት ልምምድ የተለማመደ ቤተክርስቲያን አባት የለም። ትምህርቱን ሰው ሰራሽ የምንለው ከዚህ አንጻር ነው። አንድ ስንቀጥል እንዲህም ደግሞ ያደረገ እንዲህም የተለማመደ የቤተክርስቲያን ደግሞ ሐዋርያ አለ ወይ የክርስቶስ ኢየሱስ ደቀ መዝሙር አለ ወይ ስንለው ደግሞ ቅዱስ ጳውሎስ አለ። እሺ ቅዱስ ጳውሎስ እንዲህ እንዳለ ኦኬ፣ እንዲህ አይነት ልምምድ እንደተለማመደ የሚናገር ማስረጃ ሰጣል? ምንም የተናገረው ማስረጃ የለም። ከዛ በኋላ ምን አይነት ነጥቦችን ሊያነሳ ሞከረ? ቅዱስ ጳውሎስ ስለ ልሳን ግን የተናገራቸው ንግግሮች ግን ለመናገር ሞከረ። በጣም ጥሩ። እሺ እነዛ ነጥቦች ሁላችሁም በደንብ አድርጋችሁ ተከታተሉ። አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 1 ጀምሮ ባሉት ነጥቦች ላይ ቅዱስ ጳውሎስ ስለ ልሳን እንዲህ ይላል። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም። ኦኬ ለምን? የሚያስተውለው የለምና፣ በመንፈስ ግን ምስጢርን ይናገራል ይላል። ኦኬ ከዚህ ተነሳነ ወንድማችን አይ በቃ ይሄ ልሳን ምን ያለ ነው? ያልተገለጠ ነው ማለት ነው አለ። በጣም ጥሩ ወንድማችን፣ አንድ ጊዜ ካንተ ኮንፈርሜሽን ልውሰድ። ይሄ ልሳን ያልተገለጠ ነው ብለህ ታምናለህ አይደለ? ያልተገለጠ ስንል ሰዎች አይረዱትም ብዬ አምናለሁ። ያልተገለጠ ነው ብለህ ብቻ ታምናለህ አይደለ? ሰዎች የማይረዱት ያልተገለጠ፣ ሁለቱን መላካተልኝ። በጣም ጎበዝ ልጅ። ቅዱስ ጳውሎስ በዚሁ አንደኛ ቆሮንቶስ ምዕራፍ 14 8 እና 9 ላይ ስለዚሁ ልሳን ምን ብሎ እንደተናገረ ግን ብዙ ፕሮቴስታንቶች ያዩት አይመስለኝም። አብረን እናንብበው። 8 እና 9 ምን ይላል? እስኪ አንብብልን። እዚሁ 14 8 ላይ ነው። ቁጥር 8 እና 9 ሁላችሁም አድምጡ። አሁን ይሄ ልሳን ያልተገለጠ ነው ያልካካኪ ዘረፍ የምትል ፕሮቴስታንት ሁልህም ጸጥ ረጭ በለና እሱ ሲያነባ አድምጥ። ቁጥር 8 እና 9 ምን ይላል? እስቲ አንብበው። ደግሞም መለከት የሚገልጥን ድምፅ ቢሰጥ ለጦርነት ማን ይዘጋጃል? እንዲሁ እናንተ ደግሞ የተገለጠ ቃል በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውሉታል? በጣም ጥሩ አመሰግናለን። ይበቃል። የሚገለጥ ሳይሆን የሚለው ደግሞ መለከት የማይገለጥን ድምፅ ቢሰጥ ኦኬ ለጦርነት ማን ይዘጋጃል አለ ቅዱስ ጳውሎስ። ተመልከቱ ጋይስ፣ ቅዱስ ጳውሎስ አሁን ስለ ልሳን በደንብ አድርጎ እየተናገረ ነው። እዚህ ጋር በቆሮንቶስ ምዕመናን ዘንድ ትንሽ ግራ መጋባት ነበረ በልሳን ዙሪያ። ለምንድን? ከመጀመሪያው ነጥብ እንነሳለን። ሁላችሁም ተከታተሉ። የልሳን ጸጋ ለሐዋርያት የተሰጠው አንድ ጊዜ ነው። ኦኬ አንድ ጊዜ ነው። ያም የተሰጣቸው ደግሞ የልሳን ጸጋ የተገለጠ ነው። ከጅምሩ በጣም ብዙ ፕሮቴስታንት ወንድሞቻችን ለግዕዝ ቋንቋ ደካማ የሆነ እውቀት ስላላቸው እንጂ ልሳን ማለት የግዕዝ ቋንቋ ነው። ወደ አማርኛ ሲተረጎም በነገራችን ላይ ልሳን በራሱ ቋንቋ ወይም ላንጉዌጅ ማለት ነው። ልሳን የሚለው ቃል የግዕዝ ቃል ነው። ቀጥተኛ የአማርኛ ትርጉሙ ቋንቋ ማለት ነው። ቋንቋ ደግሞ ምን ማለት ነው? ዴፊኒሽኑ መግባቢያ ማለት ነው። እናም በሐዋርያት ሥራ ምዕራፍ 2 ላይ ሐዋርያት በአንድ ቦታ ተሰብስበው ሳለ ኦኬ መንፈስ ቅዱስ በላያቸው እንደ እሳት ላንቃ በላያቸው እያረፈ የልሳን ጸጋ ለሁሉም ሰጣቸው። ከዛስ ሁሉም በአዲስ ቋንቋ መናገር ጀመሩ ይላል። አሁን እዚህ ጋር አንድ ነገር አስተውሉ ጋይስ፣ ሁሉም ነገር ፐርፐዝ አለው። ስፔሻሊ ፕሮቴስታንት የሆናችሁ ወንድሞች ዝም ብላችሁ ዝርው መሆን የለባችሁ። ኤቭሪቲንግ በክርስትና ላይ ፐርፐዝ አለው። የልሳን ጸጋ ለመሆኑ ለሐዋርያት የሰጠው ለምንድን ነው? ባጭሩ ለምንድን ነው? ይህንን ሁሉም ፕሮቴስታንት የሆነ ሰው ለራሱ ጠይቆ ከመጽሐፍ ቅዱስ መልስ ሊሻ ይፈልጋል። የልሳን ጸጋ ለሐዋርያት የሰጠው ለምንድን ነው? በየስቴጁ ላይ ቆመው ሃርጋዱላ ማክሬ ቤቤቤቤ ምናምን እያሉ ሰው እንዲያዘልሉ ነው? አይደለም። ይሄ ዘመን አመጣሽ የሆነ ነገር ነው። ጀስ ሰዎች ኪሳቸውን ለመሙላት የሚያደርጉት ነገር ነው። ለሰዎች ኪስ ብለን እኛ መጽሐፍ ቅዱስ ይዘን አንከራከርም። ነገር ግን ለሐዋርያት እንዲህ አይነቱን ስጦታ ከመንፈስ ቅዱስ የተቀበሉት ለምን ነበር ከተባለ ወንጌልን በዓለም ሁሉ ዞረው እንዲሰብኩ ነው። 4 ነጥብ ብራዘር። ልሳን ሌላ ምንም አይነት ዓላማ የለውም። በቃ መንፈስ ቅዱስ አንድ ነው። የመንፈስ ቅዱስ ስጦቶች ደግሞ ልዩ ልዩ ናቸው። ለአንዳንዱ የማስተማር፣ ለአንዳንዱ የመዘመር፣ ለአንዳንዱ ድውይ የመፈወስ፣ ለአንዳንዱ የመቀደስ፣ ለአንዳንዱ የመጸለይ፣ ለእያንዳንዱ መንፈስ ቅዱስ የተለያየን ጸጋ ሰጥቷል። ለሐዋርያትም ደግሞ ከተሰጣቸው ጸጋዎች መካከል አንዱ በልሳን ማለትም በአዲስ ቋንቋ ዓለምን ሁሉ ዞሮ ወንጌልን እንዲሰብኩ ነው። 4 ነጥብ። ቱርክ ሀገር ሄዶ የማያውቀው የክርስቶስ ኢየሱስ ሐዋርያ ቱርክ ሀገር እንደደረሰ አልፋቤቱ መማር ሳይጠበቅበት ኦኬ የቱርክ ሀገርን ቋንቋ ዳንዲስ መማር ሳይጠበቅበት በአዲስ ቋንቋ ማለትም በነሱ ቋንቋ የክርስቶስ ኢየሱስን ወንጌል እንዲሰብክ ነው ይህ ልሳን ጸጋ የተሰጣቸው። እንደውም እዛው የሐዋርያት ሥራ ምዕራፍ 2
ከቁጥር 6 ጀምሮ ስትመለከቱ በጸሎት ይተጉ የነበሩ አይሁዶች በዛ ስፍራ ነበሩ። ለሐዋርያት ይሄ ልሳን ጸጋ ሲሰጣቸው በጸሎት ይተጉ የነበሩ እነዛ አይሁዶች ገሊላዊ የሆኑት የክርስቶስ ኢየሱስ ሐዋርያት በአዲስ ቋንቋ ሲናገሩ ሰምተው ተገረሙ። እናም እያንዳንዳቸው እንዲህ አሉ ይላል። ምን አሉ? እነዚህ የገሊላ ሰዎች አይደሉምን? እንኪያስ እኛ የተወለድንበትን ይህንን ቃል እንዴት ይናገራሉ ብለው ተገረሙ ይላል። ተገርመውም ተደንቀውም እንዲህ አሉ እያለ ይናገራል ክፍሉ። ልክ እናንተ ኢትዮጵያውያን ናችሁ። ኢትዮጵያ ውስጥ ብዙ አይነት ቋንቋዎች ይነገራሉ። አማርኛ ሊሆን ይችላል፣ ኦሮምኛ፣ ከምባትኛ፣ ሃይደኛ፣ ወላይተኛ፣ ጋሞኛ፣ የተለያዩ አይነት ቋንቋዎች አሉ። ነገር ግን አንድ ፎሬን የሆነ ሰው ማለትም ኢትዮጵያዊ ያልሆነ ዜጋ ምዕራባዊ የሆነ ነጭ የሆነ ሰው መጥቶ ቅልጥ ያለ ትግረኛ እያወራ ቢያናገራችሁ ትደነግጣላችሁ። ልክ እንደዛ በጸሎት ይተጉ የነበሩ አይሁዶችም ደነገጡ። ምክንያቱም እነዚህ አዲስ ቃል እየተናገሩ ያሉት ገሊላዊ የሆኑት የክርስቶስ ኢየሱስ ሐዋርያት ናቸው። አሁን ሁልጊዜ አስምሩበት፣ እያንዳንዱ የመንፈስ ስጦታ ፐርፐዝ አለው። ኦኬ ሐዋርያት ከመንፈስ ቅዱስ የልሳን ጸጋን የተቀበሉት በዓለም ሁሉ ዞሮ ወንጌልን ለመስበክ እንጂ ስቴጅ ላይ ወጥቶ ድራማ ለመስራት አይደለም። እሺ ይሄ ጸጋ ለሐዋርያት ተሰጣቸው። ይሄ ጸጋ ለሐዋርያት ሲሰጣቸው የቆሮንቶስ ምዕመናን ጋር ግራ መጋባት ነበረ። አዎ ነበረ። ለምን? ምክንያቱም ሐዋርያት በአዲስ ቋንቋ ማስተማር ሲጀምሩ በመካከላቸው የእነሱን አዲስ ቋንቋ ደግሞ የማይሰሙ ሰዎች ተፈጥረዋል። ለምሳሌ እዚሁ ላይፍ ስትሪም ላይ የምታስታውሱ ከነበረ ወንድማችን ልደተ ቃል በኦሮምኛ ቋንቋ የቤተ ክርስቲያንን ትምህርት የሚያስተምሩ መምህራንን ይጋብዝ ነበረ። ጋይስ ተመልከቱ። ልደተ ቃል ላይፍ ሲከፍት ሁሉም ላይፍ ስትሪሙ ላይ የሚከታተሉ ሰዎች በአጠቃላይ ኦሮምኛ ብቻ የሚሰሙ አይደሉም። አማርኛ ቋንቋም የሚችሉ አሉ፣ ሌላም ቋንቋ የሚችሉ ሰዎች አሉ። ኦሮምኛ ቋንቋን የማይሰሙ ሰዎች ግን በመካከል ሲኖሩ ኦሮምኛ ቋንቋ ተናጋሪ ሆነው ሰባኪ የሚናገረው የክርስቶስ ቃል እነሱን የሚያንጽ እንዲሆን ኦኬ ፍሬያማ እንዲሆን እነሱን በፍሬ የሚያፈራ እነሱን የሚያንጽ እንዲሆን ከመሃል የሚተረጉም ሰው ይቀመጣል። አለቅ። ሌላ ምንም አይነት ሚስጥር የለውም። እሱ በኦሮምኛ ቋንቋ ወንጌልን ያስተምራል። የሱን ቋንቋ የማይሰማ ሰው ካለ የሱን ቃል ደግሞ ተርጉሞ በአማርኛ ሕያው የሆነውን የክርስቶስ ቃል የሚመግቡ ሰዎች ይቀመጣል። እንበልና ተርጓሚ ባይኖር ግን ይሄ ሰው ያስተማረው ሰዎችን ለማነጽ ይሆናል? አይሆንም። ለምሳሌ ቻይና ውስጥ ኦርቶዶክሳውያን አሉ። የቻይና ኦርቶዶክስ የሆነ አንድ ሰው በቻይንኛ ቋንቋ ተነስቶ ስለ ክርስቶስ ሕማም መጽሐፍ ቅዱስን ገልጦ እየተናገረ ሰዎች በንስሐ እንዲመለሱ ቢያስተምር በቻይንኛ ቋንቋ እኛ ኢትዮጵያውያን ቃሉን እንሰማለን፣ ኦፍኮርስ እንሰማለን። ነገር ግን ያንጸናል ወይ? በፍጹም አያንጸንም። ለምን? ምክንያቱም የሚተረጉም ስለሌለ እና ይሄ ግራ መጋባት እንዳይኖር ቅዱስ ጳውሎስ በቆሮንቶስ ምዕመናን ዘንድ በጣም ግልጽ በሆነ አማርኛ አንድ መልእክትን አስቀመጠ። አንደኛ ቆሮንቶስ ምዕራፍ 14 8 እና 9 ተመልከቱ። ልሳን ማለት ይሄ ሰዎች ዝም ብለው ቻይነኛ ሲሰሙ ውጪ ምናምን እንደሚሉት አይደለም። ኦኬ ግራ መጋባት እንዳይፈጠር ምን አለ ቅዱስ ጳውሎስ? መለከት አለ። እንደምታውቁት መለከት በቀደሙ የመንግስታት ስርዓት አገር ስትወረር ጦርነት ሲገባ ሁልጊዜም መለከት ይመታል። ኦኬ መለከት ይመታል። ቅዱስ ጳውሎስ ይህንን ምሳሌ ያነሳና መለከት ተመልከቱ፣ የማይገለጥ ድምፅን ቢሰጥ ለጦርነት ማን ይዘጋጃል? ሁሉም ሰራዊት ለጦርነት ሊዘጋጅ የሚችለው የመለከቱን ድምፅ ከሰማ ነው። እንዲሁ እናንተ ደግሞ አለ፣ ሁላችሁም አድምጡ፣ እንዲሁ እናንተ ደግሞ ምን አይነቱን ቃል አለ ወንድማችንን ሲያንብብልን፣ ምን አይነቱን? ያልተገለጠውን ይላል ወይስ የተገለጠውን? ምዕራፍ 8 ላይ ነው። ዛው 8 እና 9 ላይ እንዲሁ እናንተ ደግሞ ከላይ መለከት የማይገለጥ ድምፅ የሚሰጥ ለጦርነት ማን ይዘጋጃል? እንዲሁ እናንተ ደግሞ ምን አይነቱን ቃል ይላል ቅዱስ ጳውሎስ? ሲያምብልን ወንድማችን ከሆነ እስቲ ድገመው። ምን ይላል? የተገለጠውን ቃል በአንድ አበት ባትናገሩ ሰዎች ሲናገሩት እንዴት አድርገው ያስተውሉ። አሁንም ድገመው። አሁንም ከእንደገና ድገመው። ምን ይላል? በለው። አይ ቦታ እውነት ጠፍታብኝ ነው እላታለሁ። እንዴ እሺ፣ የተገለጠውን ቃል በአንድ አበት ባትናገሩ ሰዎች የምትናገሩት እንዴት አድርገው ያስተውሉታል? በጣም ጥሩ። አየህ ቅዱስ
ጳውሎስ እዚህ ክፍል ላይ ስላልተገለጠ ቃል አይደለም ከቁጥር 1 ጀምሮ ሲናገር የነበረው። ሰዎች ሁላችሁም በደንብ አድምጡ። የጌታችን የኢየሱስ ክርስቶስ ሐዋርያት የልሳን ጸጋ የተሰጣቸው ወንድማችን ኬና አንተም በጣም ልታስብረት የሚገባው የክርስቶስ ሐዋርያት እያንዳንዳቸው ኦኬ የልሳን ጸጋ የተሰጣቸው በዓለም ሁሉ ዞሮ ወንጌልን ሊሰብኩበት ነው። ትልቁ ፐርፐዙ ያ ነው። በዓለም ሁሉ ዞሮ ወንጌልን ሊሰብኩ ነው። ኦኬ ሶ በዓለም ሁሉ ዞሮ ወንጌልን እንዲሰብኩ ይሄ ጸጋ ከተሰጣቸው በኋላ ግን ተመልከቱ። ለምሳሌ በግሪክ ሀገር ሄዶ የማያውቀው የክርስቶስ ሐዋርያ ቅድም ምሳሌ እንደሰጧችሁ ግሪክ ሀገር እንደደረሰ የነርሱን ቋንቋ የነርሱን አልፋቤት መማር ሳይጠበቅበት የክርስቶስ ኢየሱስን ወንጌል አስተምሯል። እና በዚህ መሃል ሐዋርያት የክርስቶስ ኢየሱስን ወንጌል ሲያስተምሩ ሌላ ቋንቋ የሚናገሩ ሰዎች በመካከል ቢኖሩ ማለት የገሊላ ሰዎች ናቸው እነሱ። ለምሳሌ በአይሁድ ቋንቋ ወንጌልን ሲያስተምሩ ከአይሁድ ቋንቋ ውጭ የሚናገሩ ሰዎች ቢኖሩ በመካከል የሚተረጉም ሰው እንዲኖር ቅዱስ ጳውሎስ በአጽንኦት ያስቀምጣል። ለምን? እነሱን አያንጽምና። ቀደም ምሳሌ እንደሰጧችሁ ወንድማችን ለተቃል ቤት በኦሮምኛ ቋንቋ የክርስቶስን ኢየሱስ ወንጌል የሚያስተምሩ መምህራን ይመጡ ነበረ። ከዛስ መምህራኖቹ ሲያስተምሩ ያስተማሩትን ትምህርት ደግሞ በአማርኛ ቋንቋ የሚተረጉሙ መምህራኖች ይጋበዛሉ። ለምንድን? ምክንያቱም እነሱ የሚያስተምሩት ትምህርት ለህይወት እንዲሆን፣ እነሱ የሚያስተምሩት ትምህርት ሰዎችን እንዲያነጽ። በልሳን የሚናገር ይላል ቅዱስ ጳውሎስ ለእግዚአብሔር እንጂ ለሰው አይናገርም። ኦፍ ኮርስ ኦኬ። በልሳን የሚናገሩት ለምንድን ነው? የአምላካቸው የእግዚአብሔርን ቃል ለመስበክ። እናም በልሳን እየተናገሩ የሚሰብኩት ለአምላካቸው እንጂ ድሮም ለሰው ልጅ አይደለም። እናም ቅዱስ ጳውሎስ አዎ በልሳን የሚናገረው ለእግዚአብሔር ይናገራል፣ ለሰው አይደለም። ነገር ግን ቁጥር 8 ላይ ምን አለ? ደግሞ መለከት የማይገለጥ ድምፅን ቢሰጥ ለጦርነት ማን ይዘጋጃል? እንዲሁ እናንተ ደግሞ ኦኬ ምንድነው ያልተገለጠውን ቃል በአንደበታችሁ ብትናገሩ ለነፋስ ተናጋሪዎች ትሆናላችሁ ይላል። ስለዚህ ቅዱስ ጳውሎስ የተገለጠውን ቃል የማትናገሩ ከሆነ ያልተገለጠው ሲሆን የተገለጠውን ቃል የማትናገሩ ከሆነ ለነፋስ ተናጋሪዎች ትሆናላችሁ አለ። ምንም አይነት ትርጉም የለውም ማለት ነው። በቃ ባጭሩ 0 ታይምስ 0 ነው። በየፕሮቴስታንት አዳራሽ ያለው ይሄ ልምምድ ፍጹም መጽሐፍ ቅዱሳዊ ባክግራውንድ የሌለው ፍጹም መጽሐፍ ቅዱስ መሰረት የሌለው የሐሰት ትምህርት ነው። ይልቁኑ ፕሮቴስታንቶች ወንድሞቼ ይኸውላችሁ ህብረት የምታረጉበት አዳራሽ ላይ ህብረት የምታረጉባቸው ቸርቾች ላይ በመንፈስ ቅዱስ ተሞልቻለሁ ለማለት ያንዳንዱ ሰው ስሪፒስ ለብሶ ልሳን እናገራለሁ የሚለው እናንተ ፊት በመንፈስ ቅዱስ ተሞልቻለሁ ለማለት ነው። ለሌላ ለምንም አይደለም። በመንፈስ ቅዱስ ተሞልቻለሁ ለማለት ሃርጋዱላ ማክሬቤቤቤቤ ሪቢቢቢ ሲላችሁ ቆይ አንድ ጊዜ አቁመው እስቲ እንዲህ አይነት ልምምድ ያደረገ ቤተክርስቲያን አባት የቱ ጋር አይተነው አንተ የተለማመድከው በሉት እንዴ? ክርስቶስ በመስቀል ተሰቅሎ ከመስቀሉ አጠገብ የነበረው ቅዱስ ዮሐንስ ካላወቀው በአንድ ቀን ስብከት 3000 ነፍሳትን ያጠመቀው ቅዱስ ጳውሎስ እንኳን የተገለጠውን ቃል የማትናገሩ ከሆነ ለነፋስ ተናጋሪዎች ትሆናላችሁ ካለ እንዴ የክርስቶስ ኢየሱስን ወንጌል በዓለም ሁሉ ዞሮ የሰበኩት እነ ማቴዎስ፣ እነ ማርቆስ፣ እነ ሉቃስ፣ እነ በርተሎሜዎስ፣ እነ ያዕቆብ ሌሎችም የጌታ የኢየሱስ ክርስቶስ ደቀ መዛሙርት ካላወቁት አንተ ከየት ነው ያመጣው ብላችሁ ጠይቁት ፕሊስ። ዝም ብሎ ሰው እንዴት አሜን ይላል? ሊያውም በዚህ ዘመን ጋይስ ሃርጋዱላ ሪቢቢቢቢቢ ራባጃራባባባ ማክረቤቤቤቤ ስትባሉ ሊያውም ከወንበራችሁ ሁሉ እየተነሳችሁ አሜን የምትሉ ፕሮቴስታንቶች ፕሊስ እባካችሁን ለራሳችሁ ጊዜ ስጡና እንዲህ የሚላችሁን መምህር ጠይቁ፣ ተረዱ። ኦኬ። ለማንኛውም ብዙ ታይም ኖሮ ብዙ ብናወራ ደስ ይለኝ ነበረ። ነገም ከቀን 5 ሰዓት ጀምሮ ላይቭ ስትሪም ስለምንገባ የዛን ሰዓት መታችሁ ሌሎች ነጥቦችን እያነሳን ማውራት እንችላለን። ኤኒዌይስ ከላይቭ ልወጣ ነው ወንድማችን ኬና። ነገ እሺ፣ ነገ ስንት ሰዓት ላይ? ከ5 ሰዓት ጀምሮ አለን እኛ ልክ እንደዚህ አለን። እሺ፣ ርዕስ መምረጥ ትችላለሁ። ርዕሱ ምን መርጠው እኛ ነን። ርዕሳችንን ሰምተህ ገብተህ ደግሞ መወያየት ትችላለህ ወንድማችን። እሺ፣ ግን ፌቨር
ራልኝ አንድ ርዕስ በልብ ቅንነት ማውራት ፈልጌ ነበር የቅዱስ መጽሐፍት ቀኖና በሚል ምንም ችግር የለውም። ባወራ ደስ ይላል። ከተይከን ችግር የለውም። እሺ ነገ 5 ሰዓት ጀምሯለን። አንተ ከ5 ሰዓት ጀምሮ በተመቸ ሰዓትና እናወራለን። እሺ እሺ፣ በጣም አመሰግናለሁ ፈለገሽ። ቴንኪዩ በጣም እሺ። በልሳን ዙሪያ ግን ፕሊስ አንተ በቻልከው መጠን አንተ ህብረት መታረግበት ቦታ ላይ ያሉ መምህራኖችን እንደፈለገ እንደዮብ ሆነ ጠይቃቸው ፕሊስ። ከዛ በኋላ ያው ደግሞ ከእንደገና ስንገናኝ አዳዲስ ነገሮችን እያነሳለን እናወራለን። እሺ እሺ፣ እናመሰግናለን። እሺ ጋይስ